የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በሀገሪቱ በሚከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ የሰብአዊ ድጋፍ የሚሹ ዜጎችን በራስ አቅም መደገፍ የሚያስችል አቅም ለመፍጠር እየሰራ መሆኑን ገልጿል። ኮሚሽኑ አክሎም የአሜሪካው ዓለም አቀፍ የልማት ተራድኦ ድርጅት ወይንም USAID የሰብአዊ ድጋፍ በማቋረጡ ሳቢያ በሀገሪቱ የሰብአዊ ድጋፍ የማቅረብ ተግባር ላይ መስተጓጎል እንዳይፈጠር ዝግጅት እያደረገ መሆኑንም ጠቁሟል። ለዚሁ ዝግጅት በተለይ አስቸኳይ ድጋፍ ለሚሹ ዜጎች እስከ 49 ቢሊዮን ብር የሚገመት ሀብት እንደሚያስፈልግ የገለጸው ኮሚሽኑ ይህንኑ የሰብአዊ ድጋፍ በራስ አቅም ለመሸፈን ስራዎች እየተሰሩ ናቸው ብሏል። ሪፖርተራችን ፍስሐ ደሳለኝ በዚሁ የሰብአዊ ድጋፍን በራስ አቅም የማቅረብ ጉዳይ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንን አነጋግሮ ተጨማሪ ዝርዝር መረጃ አሰናድቷል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በሀገሪቱ በሚከሰቱ ተፈጥሯዊና ሰው ሰራሽ ክስተቶች ሳቢያ የሰብአዊ ድጋፍ የሚሹ ዜጎችን መረጃ እንዲሁም ቁጥራቸውን ጭምር በትክክል ማወቅ የሚያስችልና በቴክኖሎጂ የታገዘ የመረጃ አሰባሰብ ስርዓት ለመዘርጋት እየጣርኩ ነው ብሏል። ኮሚሽኑ አክሎም በተለይም ከዚሁ ከሰብአዊ ድጋፍ ጋር የተገናኘ መረጃም ሆነ የድጋፍ ፈላጊዎችን አሃዝ ከኔ ውጭ መግለጽ አይቻልም ብሏል። ብዙውን ጊዜ ለተለያየ ዓላማ ሲፈልጉ ብዙዎች የተለያየ ቁጥር ያቀርባሉ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ሳይገልጽ ቁጥር ይሄ ነው ብሎ ማለት አይችልም። ማንንም ያመጣው ቁጥር ልክ ነው ብሎ መቀበል ከባድ ነው የሚሆነው። አንደኛው ተፈናቃይ ሊሆን ይችላል፣ ሌላኛው ደግሞ የለደራሽ ሊሆን ይችላል፣ ሌላኛው ደግሞ ተመላሽ ሊሆን ይችላል፣ ሌላኛው መልሶ ማቋቋም የሚፈልግ ሊሆን ይችላል። ስለዚህ ነው እንደ ባለቤትነት ትክክለኛውን ቁጥር ለማያዝ አሁንም እየተሰራ ነው። ግን አሁን ባለው ደረጃ እስከ 4 ሚሊዮን አፕሮክሲሜትሊ 4 ሚሊዮን አካባቢ እንደሆነ ነው የምናውቀው። ኃላፊው አክለውም በሀገሪቱ በሚከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ የሰብአዊ ድጋፍ የሚሹ ዜጎችን በራስ አቅም መደገፍ የሚያስችል ስራ መሰራት መጀመሩን ጠቁመዋል። በዚሁ በጀት ዓመትም ለዚሁ የሰብአዊ ድጋፍ የሚውል 110 ሺህ ሄክታር መሬት በተለያዩ ሰብሎች በመሸፈን 1 ሚሊዮን ኩንታል ምርት መሰብሰብ መቻሉን የህዝብ ግንኙነት ኃላፊው ተናግረዋል። ሰብአዊ ድጋፍን በራስ አቅም መቻል አለብን የሚል እሳቤ ተይዞ ንቅናቄ ተፈጥሮ ከ10 ሚሊዮን ህዝብ በላይ ውይይት ተደርጎ ወደ 250 ሺህ ሄክታር ይታረሳል ተብሎ ታቅዶ ከ110 እና ከዛ በላይ ሄክታር ታርሶ በእህል ተሸፍኖ አሁን ባለው በዳሰሳ መረጃ ላይ ተመስርተን በመንናገርበት ጊዜ throughout the country አጠቃላይ ሀገር አቀፍ ደረጃ ወደ 1 ሚሊዮን የሚጠጋ ኩንታል ማሰባሰብ የተቻለበት ይቻላል። ነገ የምግብ ዋስትናን በቤተሰብ ደረጃ የምግብ ዋስትናን በማህበረሰብ ደረጃ የምግብ ሉዓላዊነትን በሀገር ደረጃ ማረጋገጥ የሚከለክል ነገር አለ ተብሎ አይታሰብም። አስከትለንም የUSAID የሰብአዊ ድጋፍ መቋረጥን ተከትሎ በሀገሪቱ የሰብአዊ ድጋፍ የማቅረብ ተግባር ላይ መስተጓጎል እንዳይፈጠር በዚህ ላይ የኮሚሽኑ ዝግጅት እስከምን ነው ስንል ጥያቄ ያቀረብንላቸው ኃላፊው ተከታዩን ምላሽ ሰጥተዋል። ኃላፊው በምላሻቸው የትኛውም የውጭ ሰብአዊ እርዳታ ቢቋረጥ በሚል መንግስት የራሱን ዝግጅት ማድረጉን የተናገሩት እንደ ተቋም የታዙ አካይዶች አሉ። 3 ወር እነዚህ ማቆማቸውን ቢቀጥሉ 6 ወር ማቆማቸውን ቢቀጥሉ ለአመትም ቢቀጥሉ ለሁለት ዓመትም ቢቀጥሉ ቢያንስ ተብሎ አሁን የተገመተው እስከ 49 ቢሊዮን አካባቢ በብር ሲገመት ማለት ያን መሆን የሚችል እንደሚያስፈልግ ይገመታል። ያን ይሁን ደግሞ በተቻለ መጠን ሴኩር እየተደረገ እንደሆነ ነው። መጠባበቂያ የሚሆን ነገር ሁሉ በእጃችን ይዘን ሬዲ ሆነን ነው ያለነው። ኃላፊው ጨምረውም አደጋ ከመከሰቱ አስቀድሞም ሆነ ሲከሰት የሀገሪቱን ሀብት በቁጠባ መጠቀም እንደሚያስፈልግ ገልጸው በአደጋ ወቅት ፈጣን ምላሽ ለመስጠት ሀገር በቀል የመተጋገዝ ባህልን ማጎልበት ጠቃሚ ነው ብለዋል። ከዚሁ የመተጋገዝ ልምድ ባሻገር ሁሉንም የሀገሪቱን የመልማት አቅም በመጠቀም ማልማት ለነገ የማይባል የቤት ስራችን መሆን ይኖርበታልም ብለዋል። በእጃችን ያለውን በቁጠባ መጠቀምን ባህል ነገ ደግሞ የተሻለ ስራ ሰርቶ ወይንም የተሻለ ነገር አግኝቶ የማያዝን አቅጣጫ በእጃችን ያለውን በአካባቢያችን ያለውን የማልማት አንዱ ከአንዱ ጋር ደግሞ የመረዳዳቱን ባህል ማጠናከር ከዛ በተረፈ ባለፈ አሁን እኛ በእጃችን አለን በማከማቻዎቻችን አሉ የሚባለው በጣም የጎላ ነገር ከተከሰተ የቅድሚያ ሰጥቶ ማገዝን የሚከለክል ነገር የለም ነው። በሀገሪቱ ተፈጥሯዊና ሰው ሰራሽ አደጋዎች ሲከሰቱ የቅድመ አደጋ የአደጋ ወቅትና ድህረ አደጋ ተግባራትን በውስጥ አቅም ለመሸፈንና ውጤታማ ማድረግ የሚያስችል የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ የተሰጠው ረቂቅ አዋጅ በትናንትናው ዕለት ለህዝብ እንደራሴዎች ምክር ቤት ቀርቦ ለዝርዝር እይታ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ተመርቷል።